ፓስተር አሌክስ እንዴት ነህ? ሁሉ ጥሩ አለ። ትልቁ ነገር ሁሌ እናገራለሁ፣ እኔ የእፎይ ተማሪ ነኝ። ያ ማለት ምን ማለት ነው? ብዙ ቪዲዮዎቼ ላይ አወራለሁ እና ይጠይቁኛል ሰዎች። ወደ 6 ወር እሱ ጋር እየተማርኩ ነው። መዳን በዚህ ነው ብለህ ትናገር። ምን እያደረክ ነው? እያስታረቀኝ ነው፣ የማለድከኝ እኮ ነው። እኔ አንድ ነገር ልጠይቅህ፣ የመናገር አቅም ያለው ስጋ ነው ወይንስ ነፍስ ናት? የማወቅ የመናገር እንደዚህ የማ ባህሪ ነው? የስጋ ባህሪ ነው ወይንስ ደግሞ የነፍሳችን ባህሪ ነው? በነፍስ በምንድን ነው የምትገለጠው? ነፍስ የምትገለጠው በስጋ ነው። ግን የመናገር የማሰብ የማወቅ ይህ የምን ባህሪ ነው እኮ? ገባኝ። ኦኬ፣ እንደዚህ ከሆነ ነፍስ ያለው ሰው መናገርም መስማትም የማይችል ሰው አለ። ነፍሳት እንደሚናገሩ ታውቃለህ? ምንድን ነው? ማን ናቸው? ከስጋ ተለይቶ ነፍስ ከስጋ ተለይታ መናገር እንደምትችል ታውቃለህ? እስቲ አምጣ መጽሐፍ። ራዕይ ዮሐንስ ላይ አይደለም? አልሄድም። ይደብራል። ደክማ አይደለም። ምንድን ነው የምትለው? ነፍስ አልክ። ነፍሳት እንደሚናገሩ ላሳይ። ራዕይ ዮሐንስ ላይ ፈቃደኛ ነው? ይኸው ላወጣ ነው። ስንት? ከቁጥር 9 ምዕራፍ 6 ቁጥር 9 እስከ 10 ያለውን አንብቦ ከዛ እሺ፣ በጌታ በኢየሱስ ስም እሺ፣ አነባለሁ። እሺ፣ በሞት ያንብቦ ቃሉ አይደለ? አንተን አይደለም። አንድ የሆነ ወዳጄ እኔ ጋር እየጻፈልኝ እባክህ ነህ ብሎ ያለው ከላም ነው ያለው ስለሆነ እሺ፣ አነባለሁ። በጌታ ፍቅር አምሮ እሺ፣ በጌታ በኢየሱስ ያነባለው የራዕይ መጽሐፍ ምዕራፍ 6 አምስተኛውን ማዕቀብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ምን ያሉትን ነፍሳት አየሁ። ድምፅ አይሰማማ። ሶፊማ እግዚአብሔር ቃል ነው። ተረጋግተን የተሰማማ ብናወራ በጣም ደስ ይለኛል። ምንድን ነው ያልከው? ኧረ ልደት፣ እኔ እኮ በባትሪ አልሰራም ነው ነኝ። ሶፊ ምን መሰለህ፣ እዚህ ጋር ያሉ ክርስቲያኖች ቃሉ ሲያነብ ከአፉ ሲወጣ እየሰማ ነው አይደለም? እሺ፣ አሁን ይሄ አይሰማም? አቤት! እኔ ጋር እኮ በመንፈስ ስለሆኑ የኔ ሰዎች ሁሉም እኔ ጋር አንድ ኮምፕሌን ነው። እሺ፣ ቀጥል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደነርሱም ደግሞ ይገድሉ ዘንድ ያላቸው የባሪያዎቹን እዚህ ጋር የተናገረው ማለት ነው። ይበቃል። በቂ ነው። ስለመቼ ነው? ይሄ ራዕይ ነው። አንዴ ቆይ የኔ ጌታ፣ አንዴ እዚህ ክፍል ላይ የታረዱት ነፍሳት ተናግረዋል አልተናገሩም? የታረዱት እዚህ የምትሳደቡ ሰዎች በጌታ እኔን መሳደብ ትችላላችሁ፣ ሌላ ሰው ግን አትስገቡ። ብሎክ ማድረግ ምናምን ስለማልፈልግ ነው እና ፕሊስ እዚህ ጋር አትሳደቡ። አሁን የእግዚአብሔር ቃል እያነበቡ ምናምን ስለሆነ ሀሳባችንን ሰብስበን ለቃሉ ቅድሚያ ሰተን ነው ማውራት ያለን። ስለዚህ አይሳደቡ። ገባ? እኔን ችግር እኮ የለም። እኔ ለምን እንደዚህ እንዳስበራ ድርድር መደዳ አይሳደቡ? ምን አገባኝ? ሌላ ሰው ግን እዚህ ጋር አትሳደቡ። እስቲ መጽሐፉ የራዕይ መጽሐፍ ነው ወይስ ምንድን ነው መጽሐፉ? መጽሐፉ ራዕይ ዮሐንስ ይባላል። ራዕይ ወደፊት የሚሆነውን ብቻ ነው ወይንስ የሆነውንም ነው የሚያሳየን ጌታ? ለምን ነው ቶፒክ ሺፍት የምታደርገው ስትያዝ? እኔ ሺፍት እኮ አላልኩም፣ ጥያቄ ነው እኮ የጠየኩህ። አሁን ከረንትሊ ያለ ነገር ያስመሰልከው ራዕይ ላይ ያለ ነገር የሆነ ነገርን ይናገራል።
የሆነ የተከናወነ ነገርን ይናገራል፣ የሚከናወን ነገርን ይናገራል። በዚህ አውድ መሰረት የተከናወነ ነገር ነው። አሁን ይሄ ዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ ያለው የተከናወነ የታረዱ ነፍሳትን አየው ነው እያለ ያለው። አየው ምን ያሉ የሚታረዱ ነፍሳትን ሳይሆን የታረዱ ነፍሳትን አየው ካለ ኦልሬዲ የተገደሉ ነፍሳትን ነው ያየው። እናም እነዛ ነፍሳት ደግሞ ሲናገሩ ሰምታለህ። እስከ መቼ ነው ደማችንን በምድር ባሉ ሰዎች የማትበቀለው ብለው ተናግሯል። አልተናገሩም? እነዛ ነፍሳት እኮ ተናገሩ። ግን ታዲያ በቃ ሶፊያ መጣ ራዕይ ነው ወይስ ራዕይ ነው? ለምሳሌ የሆነ ነገር ነው፣ የተከናወነ ነገር ነው። ምን ማስረጃ አለ? በጣም ጥሩ። እዛው በራዕይ ዮሐንስ ልንገርህ። ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ጀምሮ ሞቼ ነበር አለ ክርስቶስ። ወደፊት የሚሆን ነው ወይስ የሆነ ነገር ነው? ነበር ይላል እኮ። ምን ማለት ነው? ሞቼ ነበር ወደፊት። ስለዚህ ራዕይ ማለት ሁልጊዜ ወደፊት የሚሆነውን ሳይሆን የሆነውንም ነገር እንደሚናገር ማስረጃ እየሰጠው ነው ሶፊ። እኔ እኮ አይሆንም አላልኩም እኮ። ስለዚህ ይሄ ክፍል ራዕይ ማለት ወደፊት ነው ብያለሁ እንዴ? ስለዚህ ራዕይ ዮሐንስ ላይ ማለት ነው ሶፊ፣ ራዕይ ዮሐንስ ላይ በቀጥታ እነዛ የተሰዉት ነፍሳት መናገር መቻላቸው የመናገር ነፍስ ከስጋ ውጪ መሆን ራሱ በስጋ ውስጥ ሆና ብቻ ሳይሆን ከስጋም ተነጥላ መናገር እንደምትችል ላሳይ ፈልጌ ነው። የት ነው ነፍስ? እዛ ወደ ባለችበት ነው፣ በምድር ላይ ነው። ታዲያ እኔ በምድር ላይ መቻልኩኝ? ታዲያ ድንግል ማርያም ስትሆን እና ሐዋርያው ጳውሎስ ባሉበት ሆኖ አይደል ሌላኛ የሚለምኑት? እኔ ምን እንደዛ እኮ ነው ያለው። ኦኬ። ስለዚህ አንድ ከመጽሐፍ ቅዱስ ምድር ላይ ያለ ሰው ሰማይ ካለ ሰው ጋር አውርቶ የተማለደለት ከመጽሐፍ ቅዱስ እናንሳና ነው። ጥያቄው እስኪ ትንሽ ግልጽ አድርገው። ምድር ላይ ቁጭ ብዬ ነው አሁን እዚህ ነው ያለው ከማርያም ጋር ወይም ደግሞ ቀድሞ ከሞቱ ቅዱሳንና ሰማዕታት ጋር አውርቶ የዘላለም ሕይወት ያገኛል። ጥያቄው አስተካክዬ ልመልስልህ። አታስተካክላትም። ወንበርን አስተካክለ ተቀመጥ። የጠየቅኩን ጥያቄ ግን ሳታስተካክል ማለት እመልስልሃለሁ። ጥያቄው በራሱ ማለት ነው ትክክለኛ ጥያቄ አይደለም። እንዴት እንደሆነ ላስረዳ። ልደት ከኔ ጋር ስታወራ አንድ ነገር ይገባል። የጥያቄ ስህተት የለም፣ የመልስ ነው እንጂ ስህተት ሁሉ ጊዜ የመልስ። ምን መሰለ ሶፊ፣ መጽሐፍ ቅዱስ ላይ ስለ ዘላለም ሕይወት የተጠቀሰውና የተቀመጠው ዋነኛ ነገር የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ። አሁን የጠየቅኩን ጥያቄ ብቻ አሁን አንተ የጠየቀኝ ጥያቄ ላስተካክልልህ ነው። እኛ በምድር ያለው እኔ እንዲስተካከል መች ፈለኩ? ጥያቄ እዛው እንዳለ ልመልስልህ ሶፊ፣ አታምታታም ስልህ እዛው እንዳለ ልመልስልህ ነው። ቀጭን መልስ ሳትል መልሳል። ነፍሳት እንደሚናገሩ ግን ተማመንን። መጀመሪያ እኔ እናንተ ከሞቱ በኋላ እሱን ተማመንን። ይሄን ብቻ ነገር ሰው ዘላለማዊ ነው እኮ ብዬ ነው እኮ አይደለም። ሰው ዘላለማዊ ነው አይደለም አይደለም። የኔ ጥያቄ አንድ ሰው ከሞተ በኋላ ነፍስ ወደ ጌታ ከሄደች በኋላ ከጌታ ጋር የዛ ሰው ነፍስ ትነጋገረች ወይስ አትነጋገር የሚለውን ተማመንን አልተማመንም? እኔ እናንተ አልተማመንም። መጽሐፍ ቅዱስ የሚለውን ነው የምናነበው። የአብርሃም ታሪክ የአብርሃም ታሪክ ሉቃስ ወንጌል ምዕራፍ 16 ላይ ያለው ታውቋል። በምድር ላሉት ለሚለው ምንድን ነው የሚለው? እሱ ታሪክ ላምብሎ ይስታነባል። አይ ችግር የለም። ምን ታሪኩን የማውቃሉ አንተም ታውቃለህ። ምን ይባላል? በጣም ጥሩ። አብርሃም በሰዓቱ በስጋ ነው የነበረው ወይንስ ደግሞ ነፍሱ ናት የነበረችው? የት የተወራ ነው? ወሬው እኮ ላይ የተወራ እኮ ነው። ገብቶኛል። ላይ ነው የተወራው። ግን የአብርሃም ነፍስ አብርሃም በሰዓቱ የነበረው ነፍሱና ስጋው ሳይለያዩ ነው ወይንስ ነፍስና ስጋው ተለያይቶ በነፍሱ ነው የነበረው እኮ? አለበለዚያ እኮ የምጠይቀው ጥያቄ ከነስጋው ሄዷል። ስለዚህ አልሄደም አይደለም። እዛ ያለው በነፍሱ ነው። ሎጂካሊ የማያስኬድ ነገር አጠይቀ። ኤግዛክትሊ እዛ ያለው በነፍሱ ነው አይደለ? ስለዚህ እዛ ያለው በነፍሱ ከሆነ ነፍስ ባለችበት ቦታ ሆነ ፈጣሪዋ ጋር ሆና
መነጋገር እንደምትችል እና ደግሞ በምድር ስላለውም ነገር እንደምታውቅ የአብርሃም ታሪክ ማሳያ ነው አይደለም? ምኑ ነው የሚያሳየው? እኮ አስረዳኝ እኮ ጥያቄ እኔኑ መልስ ትፈልጋለህ እንዴ? ላንብብልህ። እኔ እያነበብኩልህ። እኛ ምን መሰለህ ሶፊዬ፣ በጣም ከይቅርታ ጋር በባህሪያችን ማለት ነው የሚለየን በቃ መጽሐፍ ቅዱስ ሳንይዝ ማውራት አንችልም። በቃ አሁን መጽሐፍ ቅዱስ ሳትይዝ ምናምን መጽሐፍ ቅዱስ አሁን ኮሪደር ለማሳደና እዛ ላይ ዘጉራው ሰፊ ነው መንገዱ። አንተ ሰሞኑን እመላለሳለሁ መገናኛ ለመገናኛ ሜክሲኮ ለሜክሲኮ አንድ ጴንጤ የለም ውጭ የሚሰብክ አራፍ በቃ እንደነተረፍ እንዲያነ ፖለቲካ ካገኛችሁ ነው መጽሐፍ ቅዱስ ስትሰጥ አሁንም ቢሆን ፈቃደኛ ከሆነ ቢሮ አዲስ ኪዳን መጽሐፍ ቅዱስ ስላሉ ልሰጥ ይችላል ወስደህ ይችላል 66ቱን እኛ አንቀበልም 80 ያህል እሱን ግዛለን። አይ እሱን አልገዛም እና ይሄው ላምብ 66 ግን የምትፈልግ ከሆነ ይኸውልህ ወደ 8 ወይ 9 ካርቶን አለኝ። አይ 66ቱን አንፈልግም ይቅርታ ፓስተር 80 ያህል ኦኬ ካልፈለክ እንግዲህ እኮ የኔ 66ቱን ወስደህ መጨመር የምትፈልግ ኬት ያስጨንቀኛል እንዴ? ኢየሱስ ክርስቶስ ድረስ እሺ እንቀጥል። እዚህ ሶፊ ምንድን አራተኛ ሰው አያስፈልገንም ስታስብ እንዴ? አሌክስ መጥ ይቅርታ ግን በፎቶ ይመቻቸዋል። እኔ በፎቶ ነው ያለሁት ፓስተር። አይ በቪዲዮ ግቢ። አይ ልውጣላችሁ። በቃ ቪዲዮ አይመቸኝም አሁን። ወንዲው ሴቱን ምን ይመጣ? ሴት ነኝ እንጂ አይሰማም። ውጣ በቃ ውጣ። አልወጣም። እንደውም ይቅርታ አድርጉልኝ። በቃ እኔ በፀባይ ልወጣ ነበር፣ አልወጣም። እሺ ቁጭ በል በቃ። በዛው አረጋገጥኩ። ውጣ ነው ያልኩት እኔ፣ ውጪ አላልኩኝ። ሴት ነው ወንድ ነው የሚለውን ላረጋግጥ ነው እኔ ውጣ ያልኩት። ኦኬ ወንድነትን አረጋግጥ። እሺ እሺ። ሰላም ብያለሁ አሌክስ። ልደቴ ሰላም ነው? እግዚአብሔር ይመስገን። ታዲያስ አለን እግዚአብሔር ይመስገን። ፓስተራችን ፓስተር አሌክስ እንዴት ነህ? ሁሉ ጥሩ አለ። ስለአንተ እግዚአብሔር እናመሰግናለን ፓስተር። ችግር የለም ችግር የለም ችግር የለም። ሶፊ ወነት በቃ እኔ ሁሌ ነው የማመሰግነው ማለት አንተ የኛ በረከት ነህ። ፓስተር አሌክስ ነው መቼም እኔን አንተ አረጋ አንተን እያልኩ አንተን ነው እንጂ አልፈልግም። ፓስተር እኔ አልፈልግም ከልደት ጋር። ለምን? ምን ችግር አለ? ይደብራል። ለዛ ብለህ ዛሬ ደውዬልህ ነበር ፓስተር፣ ዛሬ ደውዬልህ ነበር። ቴክስት አስቀምጬልህ ነበር። 13 ቤት ያንተ ነው። እደውላለሁ ጠዋት። አላወኩም ነበር። አገልግሎት ይበዛባቸዋል ፓስተር። ለዛ አሌክስ ነቆራውን ቻለው እንግዲህ። አይ ችግር የለም እኔ ቆረቆረዋለሁ። እሱ ይልቃል። የተናገርከውን ቪዲዮ የሆነ የተቆረጠ ይሁን አይቻለውና በጣም 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 ሶፊ ሰምቶት ይሁን አላውቅም፣ ሰምቼዋለሁ። እንደዛ ነው ጠዋት ደውልልሃለሁ ያልኩት አፈጥቼ ለዛ ማለት እንዳንተ አይነት ቅን የሆኑ አገልጋዮችን ያብዛልን። እውነቱን የሚናገሩ የእውነት እኔ ሶፊ ተው ፕሊዝ አትይኝ እንደዚህ
እኔ የተሰማኝን ነው የምናገረው። በጣም በቃ ከልብ የሆነ ነው አስተያየት አይተ ቃኝተ። አሁን እኔ ስለኔ ባወራ ሶፊ ስለራሱ ቢያወራ ፓስተር ሶፊ ምንም እውነት አይመስልም። ግን ስለኛ እንደዚህ ገለልተኛ የሆነ አካል ብዙ ጊዜ ከኛ ጋር ተወያይቶ የማያውቅ ነገር ግን ነገሮች በጣም አይቶ ያመዛዘነ ሰው እንዲህ አይነት የበሰለ ሀሳብ ሲሰጥ በጣም ነው ደስ የሚለውና እናመሰግናለን። እግዚአብሔር ይስጥልን ለማለት ያህል ሶፊ እንዴት እንደሚደሰቱ አያት አይደለም። ሰማይ ዛሬ ተደውሎልኝ ነበረ እና ሰው አገኘኝ በአካል ማለት ነው። እና አንተና ሶፊ አሉኝ። ለዛ ነው የደወልኩልኝ ነበር። አንተና ሶፊ አሉኝ አልኳቸው። ስለ ኦርቶዶክስ ጥሩ እያወራችሁ ነው አሉኝ። እሺ አልኩኝ። የምሬን እኮ ነው የምልህ። እና ምን ችግር አለው? ጥሩ የሆነውን ነገር ጥሩ ነው ማለት የተረዳ ነው። እኔ ደግሞ በጣም ነው ዛሬ ልክ ላይቭ ላይ ሆኜ ነው ጨርስ እናንተ ጋር አሁን የገባሁትና ስለ ክርስቶስ ነበር የሚወራው። በጣም እኛ ቤት እንደዚህ በጣም ማቹር ሊያደርጉ የኦርቶዶክስ መምህራን ይገባሉ እና የምሬን ነው። አንድ የሚያደርገን ነገር እያወራን ነበረ። በቃ አንድ የሚያደርገን ነገር አለ። ደግሞ በጣም በብዙ ነገር ጥሩ ነገር ኦርቶዶክስ ጋር እንዳለም ደግሞ እናወራ እያልኩ ነበር እና ምን እንዳሉ እነሱን ልክ አውርቼ ስጨርስ ነው አንተ ጋር እንትን ያልኩት። አንተና ሶፊ ግን አሉኝ በቅርብ ትሄዳላችሁ አይሉኝ። ወዲያውኑ ሄደን አንተና ሶፊ ችግር የለውም አንተና እኛ እንደነሱ አንችለውም። እሱ እኔ መንፈሳዊ አባቴ ነው። ሶፊ መንፈሳዊ አባቴ ነው። ምን ትሆን እንግዲህ ልደት አረ እኛ ሀገር ፓስተርዬ ምን ተለምዶ መሰለህ? ምን ተለምዷል መሰለህ? እኛ ፓስተር አንዴ ሚዩት አድርገው ያንተን ልደት እያስተጋባ ነው ያንተ ሲመጣ። ምን አለ መሰለህ ፓስተርዬ፣ ቪዲዮን አይቼዋለሁ። እኛ ሀገር ሁል ጊዜ ከአንተ ፈረንጅ ይልቅ የኔ ፈረንጅ ይሻላል የሚል እሳቤ ነው እንጂ ያለው አንተ ያልከውን ነገር ቀድሞ ያ ሰውዬ ብሎት ቢሆን ኖሮ ያጨበጭቡለት ነበር ሀሳቡን። ነገር ግን አንተ ቀድማቸው ስለተረዳ አንተ ቀድማቸው። ሁለተኛ የቱኛው መጽሐፍ ቅዱሳዊ እሳቤ ነው? እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። እኔና ልደት ዛሬ እንድቀመጥ እዚህ ጋር እንድንቀመጥ ያደረግናል። እስካሁን እንጫወታለን፣ መነጋገር ባለብን ጉዳይ እንነጋገራለን፣ ተከባብረን ነው እንጂ ቢንቀኝ ለሰከንድ ቶለሬት አላደረገውም። ተጨቃጭቀን ተሰዳድበን እንለያያለን። አሁን የሚናደዱበት ምክንያት ለምን ከእነሱ ጋር አትሰዳደቡም? ለምን አትጨቃጨቁም ነው። ለዘላለም አልሰዳደብም፣ ለዘላለም አልጨቃጨቅም። መጽሐፍ ቅዱስ ከአፋችሁ በጎ ቃል ይውጣ ነው የሚለው። ስለዚህ ያየሁትን በጎ ነገሮች በሙሉ አፕሪሺየት አደርጋለሁ፣ አደንቃለሁ፣ ዛሬም ለዘላለም። በዚህ ምክንያት እኔ ላይ የሚወረወር የትኛውም ሰልፍ ካለ እግዚአብሔር ይመስገን። መጀመሪያም እግዚአብሔር ትከሻይን ሰፋ አድርጎ ነው የፈጠረኝ። አንቀርቅቤ እሸከማቸዋለሁ የትኛውም ንግግራቸው። ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን፣ እማቃቸውን እማላቃቸውን ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘን ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብን ያወራ ነው። አለቀ። ሶ ኢትስ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል የማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 ያዱ አውራ፣ እኔ ያለ 80 ያዱ አላወራም አላለኝም። እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ ሶሪ። እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተመላለሰበት ጊዜ ከዘፍጥረት እስከ ራእይ ስለሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኘው። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው ከሰዎች ጋር። በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁል ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘህ ስለመጣህ ነው ፓስተርዬ።
በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶች ትልቁ አቅማቸው መሳደብ ነው፣ አንተን ስም ማጥፋት ነው። ይስደቡ። ስለ ክርስቶስ ብትሰደብ ምን ችግር አለ? እውነትን ነው መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። በዚህ ጉዳይ ለሰከንድ ዲስከሬጅ እንዳትሆን። ዲስግሬስ ሊያደርግ የሚፈልግ ኢቭን እንዲህ አይነት ልትሄዱ ነው ካለ አልሄድኩም እዛው ነኝ በላቸው። ገና የት ነው ሄደው? እዛ ነኝ ያለሁት በቃ ነው። እስቲ ምን እንደሚያደርጉ የዘላለም ሕይወት በክርስቶስ የተሰጠ እንጂ በደቦ አይደለም የተሰጠኝ። የሆኑ ሰዎች አመተው የሚሰጡኝ የሚያነሱት አይደለም። የዘላለም ሕይወት የተሰጠን ክርስቶስ ኢየሱስ በቀራኔው መስቀል በሞተልን በዛ የደም ዋጋ ሄዳን ነው። እና አጀንዳ ሊያደርጉ ይፈልጋሉ። ትንሽ ገና አንተ ገና ስለጀመርክ ነው። ገና ብዙ ይሉሃል፣ በብዙ ስምን ያጠፉታል፣ ባላልክበት ያውለዋል። ምንም እንዳትጨነቅ፣ ቀርበህ አውራ፣ እንደዚህ ተነጋገር፣ መጠየቅ የምትፈልገውን ጠይቅ። ስለ ማወቅ ሰው እኔ ሙስሊሞችን እናደንቃቸዋለሁ። ሙስሊሞችን ለምን እንደማደንቃቸው ታውቃለህ? ስለማይመለከታቸው አንድ ልጅ አለ አሁን እኔ የማውቀው ልጅ ስለ ክርስቲያኖችን አታክ ለማድረግ መጽሐፍ ቅዱስ ተምሮ ክርስቲያን ሆነ። በቃ አሳ ጎርጓሪ ዘንድ ያወጣል አሉ። ይጠይቅ ሰው አትሊስት እንቀራረብ እንደዚህ እና ከዛ አንጻር ስለሆነ ዲስከሬጅ እንዳትሆን ፓስተር አሌክስዬ፣ እኔም ጠዋት ደውዬ አወራሃለሁ በዚህ ጉዳይ ላይ ልትለው የምትፈልገው ነገር ካለ በዚሁ አጋጣሚ ልደትም ስላለ ቪዲዮ ሰርተ ስለነበረ በፊት ለፊት የፈጠሩትን ነገር ልትነግረው ትችላለህ። ለእሱም መበርቻ ስለሚሆኑ ልደትዬ፣ እኔ ምን መሰለ ትልቁ ነገር ሁሌ እናገራለሁ፣ እኔ የእፎይ ተማሪ ነኝ። ያ ማለት ምን ማለት ነው? ብዙ ቪዲዮዎቼ ላይ አወራለሁ እና ይጠይቁኛል ሰዎች። ወደ 6 ወር እሱ ጋር እየተማርኩ ነው። እኔ አያቀኝም። ልክ ለማንኛውም ሰው እንደሚያስተምረው ከ3 ሰዓት ጀምሮ ያሉትን ትምህርቶች ማለት ነው። እና አንዳንዴ እንዲሁም ላይቭ ገብቼ እፎይ ገብቷል እኔ እዛ ስለመማር ሄጃለሁ እላለሁ። አሁን ያለኝን ካራክተር ያመጣሁት ከእፎይ ነው። ያ ማለት ምን ማለት ነው? አንዳንድ ጊዜ እንዲህ አይነት ነገሮች ማውራቴ ክሬዲቱን መስጠት አለብኝ። ይሄ እኔ ባህሪ አይደለም። ያው እንደ ማንኛውም ሰው ለሃይማኖቱ አግሬሲቭ የሆነ ባህሪ ያለው ሰው ስለነበርኩ ማለት ነው። ግን እሱ ጋር የመስማት ነገሩ እደነቅበታለሁ። ያስጨርሳል። እኛ እንኳን ስንናደድ በቤታችን ሰው ነው የምናወርዱ፣ አያወርድም። እና ከእፎይ ምን ተማርኩኝ? በደንብ ያነባል፣ በደንብ ይጠይቃል፣ በደንብ ሀሳብ ይሰጣል። ምንም ችግር። ከዛ እኔ ወደ ልቤ የመጣው እኔ ለምንድን ነው ከኦርቶዶክስ ጋር መስማት የሚያቀተኝ? በቃ ወሰንኩ። ለምንድን ነው የማልሰማው? እስቲ እንዲያወሩ እድል እንስጥ። ከዛ ምን አረኩ መሰላችሁ? ልክ የመጀመሪያ ቀን ላይ ማይንዴ ተስተካከለ። በቃ መስማት አለብኝ፣ ሲያወሩ መታገስ አለብኝ። ቁጭ ብዬ ከዛ ምን አረኩኝ? ገባሁ፣ የእናንተን ትምህርት መስማት ጀመርኩ። የፈለገጋ ገብቼ ነበር። እንዲሁም ፈለገጋ ትንሽዬ ቪዲዮ ተቆርጣለች እና የኢትዮጵያ ኦርቶዶክስና እኛ እንደሚያደርገን ብዬው ፈለገ ምን አለ? ቶ አይ ግድ የለህም አንድ አይደለንም ሲለኝ ነን ብዬ ተቆርጦ ቁጭ ብሏል። ከዛ ጊዜ ጀምሮ ሁሉም የሚሉትን መስማት ጀመርኩ። ከዛ ለካ ኦርቶዶክስ እንዲህ ነው የሚለው። ከዛ አሁን የምናምንበትንና ማናምንበትን እየለየው መጣው። ታዲያ መቀራረቡ ምን ይቸግራል? ለምን አንሰማቸውም? ለምንድን ነው ለመልስ እንኳን አሁን ፓስተር ሶፊ እንዳለው ስለማናቀው ነገር እንዴት መልስ እንሰጣለን? እና አንዳንዴ ቤታችሁን ከፍታችሁ በትዕግስት በጣም ጸጥ ብላችሁ ጋብዛችሁ ሰዎች ጋር ስትነጋገሩ፣ እኔ ለወጣቶቹ ብያለሁ፣ እዛም እንትን ቪዲዮ ሰርቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በዚህ ጊዜ የመጡ ወጣቶቹን አድናቂ ነኝ። ትዕግስታቸው፣ ለሃይማኖታቸው ባለ ትምህርት በጣም የተደራጀ ትምህርት አላቸው ብዬ ቪዲዮ ሰርቻለሁ። በርቱ፣ ቀጥሉ፣ እናንተ በጣም የምትገርሙ ናችሁ። ለምንድን ነው እንደዚህ ምለው? ብዙ ወጣት ባይብል እንዲያነብ አድርጋችኋል። በጣም ብዙ ወጣቶችን በሃይማኖት እንዲጸራ አድርጋችኋል። እና ከእናንተ ተምረናል። አንድ እንዲሁም በቀደም ምን አደረግኩ መሰለ ፓስተር፣ ከኦርቶዶክስ ቤተክርስቲያን ወጣት ቲክቶከሮች ምን እናማራለን ብዬ ከፈትኩ ማለት ነው። ከዛ እኔ ቁጭ አደረጉ። እንደዚህ አሁን ወጣቶቹን ብታይ ፓስተር ቁጭ ብለው ነው የሚሰሙት። ከዛ እድል ይሰጠዋል በጣም እንድትናገር፣ ከዛ ይጠይቁሃል። እኛ ጋስ ገብቷል። ይሄን ኳሊቲ ለምንድን ነው ማንማረው?
ይሄ እኮ በጣም ጥሩ ነገር፣ ሰላማዊ ውይይት ቀጣ። ከዛ የጋራ የሆኑ ነገሮች እኮ አሉን። ቅድም አንተ እንዳልከው ምን አልክ? ከ66 ነው የሚነሳው። ከዛ በብዙ መልኩ ማለት ነው ስለ ሥላሴ በለኝ፣ ስለ ነገረ ክርስቶስ በለኝ፣ ስለ ድንግል ማርያም በለኝ፣ ስለ ውሃ ጥምቀት እንከራከራለን እኮ። ጥምቀት ያድናል አያድንም አንድ በሚያደርገን ነገር። ስለዚህ የትርጉምና የሆነ ነገር ልዩነት ካለን በቃ ተቀባብለን ለሌላ ጊዜ እንገናኛል። እኔ የወለደችኝ እናቴ ያለች ኦርቶዶክስ ናት፣ አወራለሁ ከእሷ ጋር። ምንድን ነው በዚህ ጉዳይ ላይ ለወጣቶቹ ትልቅ ክሬዲት። አሁን እኔ ቤት ማን መሳለ በቀደም የገቡት መምህር በረከት የሚባሉ አሉ። ታቋቸው ከሆነ አላውቅም። አሜዚንግ ሰው። ቀጥሎ ሊቀ ሊቃውንት ማናቸው ገቡ። አሜዚንግ ነገር። ከዛ እኔ ቤት ገብተው ሐሳብ ሲሰጡ ሲያስተምሩ፣ ሰው ጥያቄ ሲጠይቅ ሲመልሱ፣ በቃ እና ምን እያልኩ ነው ፋይናሊ እነ ልደት ጋር ያለው በጣም በዚሁ አጋጣሚ ልዩነት የሚያመጣ የሰዎችን በጣም ስሜት የሚጎዳ ንግግር በፍጹም ለመሰላችሁ ሰውን መጥፎ ተናግሮ ወደ ሃይማኖት ማምጣት አይቻልም፣ እውነትን ተናግሮ እንጂ። እውነት ደግሞ እጃችን ላይ ያለውን ያንን መጽሐፍ ቅዱስ በማውራት ውስጥ ያለ ነውና በዚህ አጋጣሚ አግኝቻቸዋለሁ፣ ወዳቸዋለሁ። በደስታ ነው ከእናንተ ጋር አሁን እያሳለፍኩ ያለሁት እና ፓስተር ሶፊ ይህን ሲያደርግ ብዙ ጊዜ ጥያቄ ነበረኝና አሁን ግን እየገባኝ ነው። እንዲሁም ርዕሱን ምን አልኩኝ? ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ይገባኝል ብዬ ነው ርዕሱ የሰጠሁት። ሰላማዊ ነገር መልካም ነገር በሆኑ ነገሮች ላይ እንዲህ አስባለሁ ለማለት ነው። ፓስተር ሶፊ በጣም የምር ደስ የሚል ሀሳብ ይሆናል። ሚዛናዊ የሆነ ሰው የሚሰጠውን ሀሳብ ነው የሰጠኸው ፓስተር፣ እግዚአብሔር ያክብር። ከዛም ከዚህም ያለውን ነገር በስነስርዓት በጨዋነት ማዳመጥ ለማንኛውም ሰው የሚጠቅም ነው እንጂ የሚጎዳ ነገር አይደለም። እናንተም እድል መስጠት እኛም ለእናንተ እድል መስጠትና እስኪ ምንድን ነው የምትሉት? እስኪ ምንድን ነው የምንለው? ምንድን ነው ሶፊ ምንድን ነው የሚያምነው? አሌክስ ምንድን ነው የሚያምነው? ምንድነው? ቆይ በምንድን ነው እየተለያየን ያለ ነው? እስኪ የሆነ ሰዓት እንስማቸው። እኛስ ምን ያውቃሉ ወይ? እኛ የምናምነውን ያውቃሉ ወይ? እንዲህ አይነት እድሎችን መፍጠር አንዳችን ለአንዳችን የተዛባ አይነት አመለካከት እንዳይኖረን ያደርጋል። የተዛባ አመለካከት እንዳይኖረን ያደርጋል። ደስ የሚል ነገር ነው ይሄ። አስተሳሰብን ይሄ አመለካከት እንዳይለወጥብን እንደ ሀሳብ አንድ ነገር የምጨምርልህ ግን ዲቫይን ሾው ላይ ባትቀርብ ሌላ ሶፊ ነው የሚያገኝህ እዛ። ፕሮግራም እንደምንሰራ ሰው ገብተህ ነበረ ቃል ገብተህ ነበረ? በፍጹም ስታስገባ ካልሆነ በስተቀር ምን አልከኝ? እኔ አንተን ኢንተርቪው ላደርግህ በራስህ ሾው ላይ ለምን እንወያያለን? እኔ ጠያቄ እንወያያለን። ምንም ችግር የለም። አንድ ወዳጆች እንጨዋወታለን። እንደሱ ነው የምናደርገው። ግን አሌክሶ እንግዲህ በተነገረው ላይም ጥሩ ሀሳብ አስተዋል። እንግዲህ ያው ውርጅብኞች አሉ። we have a mind of Christ ይላል ፖል። የክርስቶስ ልብ አለን ይላልና የክርስቶስ ልብ ደግሞ እንኳን አንድ መጽሐፍ ቅዱስ ከፍተን ከምናወራቸው ሰዎች ጋር ቀርቶ ኤቲስት ኢየሱስ የለም የሚሉትንም ሰዎች ልናወራቸው፣ ኢየሱስ የለም ወይም እግዚአብሔር የለም ያስባላችሁ ምክንያት ምንድን ነው ብለን ጠይቀ ነው ከዛ መድኃኒቱን የምትነግረው። ባልጠየክበት ሁኔታ ግን ዞር በል ከዚህ ኢየሱስ የለም እግዚአብሔር የለም የሚል ብሎ ሰዎችን ሪጀክት ማድረግ በእርግጥ ለጊዜው ለሃይማኖቱ የቆምክ ብዙዎችን ያስደሰትክ ይመስላል። ግን ሪሊ የክራይስት ማይንድ ሴት ነው ወያ ብለህ ብትል በፍጹም እንደሱ አይነት አልነበረም። ያው የፊልጵስዩስ ጸሐፊ ምዕራፍ 2 ቁጥር 5 ላይ ይህ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ይኑር ነው የሚለውና የክርስቶስ ሐሳብ ምን አይነት ነበር በእኛ እንዲሆን። ብዙ ሰው እንደ ክርስቶስ ድንቅና ተአምራትን ማድረግ ይወዳል፣ ግን የክርስቶስ ሐሳብ ደግሞ አይገኝብንም ማለት ነው። ስለዚህ
የክርስቶስ ሀሳብ ነው። ይሄ ልል ፈልጌ ነው አሌክስ ፓስተር። ምን እያለ ይመሰላችሁ እናንተ ጋር ዩ ሃቭ ዲቴክትድ ኢንአክቲቭ ዱሪንግ ዩር የመጀመሪያ ጊዜ ነው መሰለኝ ከረንት ላይ ኮምፕሊት ምን አመጣለ ከዛ ምን አለ መሰለ ኮምፕሊት ምናምን ይለኝ እየሸፈነ ፐዝል ነገር አመጣለ ፐዝል ነገር አው ፐዝል አንግጠባ ድራግ አርጋት ሰና ከዛ ሙሉ እየተዋጋኝ ነው። ችግር የለም። እሷን እየሞላት ፓስተር ሶፊ ከኔ ጋር ነው 3 ጊዜ። እሺ እኔም እንደዛ ብዬ ነው የተስተካከለ። እንደዛ ብሎ ነው ያ በለዛ አምቢ ነው የሚለው። እሺ አለ ቀጥል ፓስተር። ተስተካከለልህ? አሁን እየተዋጋኝ ነው። እንደዛው ነው የሚለው አይደለም። ፐዝል አለች እኮ እሷን እንደዚህ አድርገህ ይጠባ። እሺ አገኘኋት። ቀጥል ፓስተር፣ አንተ ተራ ነው። እሺ በጣም ወደ ቲክቶክ ከመጣሁ ጊዜ ጀምሮ በጣም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ነገር እያወቅሁ እና ሶሻል ሚዲያ እንግዲህ ወደ 10 ዓመት አይሆነኝም። ፌስቡክ እንግዲህ በጣም ፓስተር እንደምታውቀው ለረጅም ጊዜ አስተምሬያለሁ ፌስቡክ ላይቭ ላይ። አሁን ግን ልክ ቲክቶክ የፈጠረው ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት በገሃዱ መጥቷል። አሁን እንግዲህ እኛ ጋር ያለውንም ነገር በደንብ እንድናየው በደንብ እውቀት እንድናከማች እነሱን እንድናውቅ በጣም ብዙ ጊዜ ያለው ነገር ምንድን ነው በአንድ ጥቅስ ነው። ታማልዳለች አታማልድም ነበር፣ አሁን ወጥቷል። ከዛ ተቀይሮ የቸርች ሂስትሪ ይወራል፣ የቸርች ፋዘርስ ይወራል፣ ቀጥሎ ስለ መጽሐፍ ቅዱስ ይወራል። እኔ በጣም አማኞችንም የማበረታታው ምንድን ነው እጃችን ላይ ያለውን ነገር በደንብ በእውቀት ቤዝ የሆነ ነገር ያስፈልገናል። ስለዚህ አሁን እየመጡ ያሉ ጊዜዎች በደንብ ማለት ዝም ብሎ በጭፍን ጥላቻ የምናልፈው ጊዜ አይደለም። በደንብ እንዲሁም ይልቁንስ እነሱስ ምንድን ነው አሁን እኮ ከእፎይ የምወድለት ነገር በጣም የኔ እንግዲህ መጨረሻ በጣም ማለት ነው እፎይ ትልቁ ችሎታው ያነበበ ነው። በቃ በዛኛው ሳይድም ያውቃል በዚህኛውም ሳይድ ምንድን ነው የጠቀመው የትኛውንም አይነት ንግግሮች በተፈጠሩ መድረኮች ላይ ማለት ነው። ለእኛ አሁን ምንድን ነው የተማርነው የእነዚህ ወጣቶች መምጣት በደንብ የተደራጀ ነገር እንድናውቅ እንድናጠና፣ ለመነጋገር እድሎች እንዲፈጠሩ ጥሩ ምቹ እንትን ፈጥሮልናልና ጋይስ በጣም ወጣቶቹ በተለይ ልደት እነ ጋዲሳ ናኪ ምናምን አሜዚንግ ነገር ነው። በጣም በእናንተ የወንጌላውያን በጣም እንትን እየሆን ነው። ይሄ በጣም እየተነቃቃን ነው። እንዲህ እነሱ ጋር አሪፍ ነገር እንዲህ እየሆኑ ነው። ሌላውም መሰለ ፓስተር ሶፊ መወድላቸው እውነቴን ነው የምልህ ይሄ ተቋም ላይ ያላቸው ነገር በቃ አሁን ዛሬ እኛ ጋር ነበሩ። በጣም ብዙ ቤቱን በአብዛኛው ኦርቶዶክሳውያን ናቸውና ምን መሰለ የቤተ ክርስቲያናችን ትምህርት ለምሳሌ ተቋም ማክበር አሁን በመካከል የሆነ ችግር ቢፈጠር አሁን በቀደም ልደት እኔ እያየሁኝ ማለት ነው ከእፎይ ጋር የመጀመሪያ ቀን ላይ የሆነ ግጭት ተፈጠረ ተብሎ መቶ ይቅርታ ሲጠይቅ አሜዚንግ ነገር ነው የተማርኩ። ይቅርታ በቃ በዚህ በኩል ነበር አልተግባባንም፣ እንደዚህ ነው እንዲያስቤ ነው። እኔ ከታች ነኝ ማንም አያቀኝም፣ ግን እየተማርኩ ነው። ተቋም ማክበር፣ አባቶችን ማክበር ገብቷል። ያለውን መንፈሳዊ ስርዓት መጠበቅ እኔ ትልቅ ለእኛ ትምህርት ነው። አባቶችን ማክበር አሁን እንትን ነበረን እኛ ምንድን ነው አድዋ ላይ አላቅም ፓስተር ሄደ ከሆነ ትላንት እዛ ነበረን ሄጄ ነበረና ትልቅ አባቶች የነገሩን እነ ዶክተር ቶሎሳ እነ
ፓስተር ዳንኤል የነገሩን ትልቁ ነገር አባቶችን የማክበር ቀደምትን ማክበር ምናምን እየተባልን ነበርንና ለዚህ ዘመን ላለን አገልጋዮች አሜዚንግ ነገር ነው። በርቱ፣ ቀጥሉ። በማንኛውም ነገር እኛ አለን። የምሬን ነው። እንደ ሀገርም እንዲሁም አንድ ቪዲዮ ለቅቄያለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ ይሄኔ ምን እንደሚፈጠር ብለናል። በሌላ ሳይድ የነበረውን ነገር ለማጉላት ማለት ነው። ሌሎቹ ሲመጡ ማናችንንም ምንም ለማድረግ ነው እኛ የምናስበው። አንድ ነን። ሰው እያልኩ ያለሁት ነገር ምንድነው? ወጣቶቹ ጋር መልካም ነገር አለ፣ አስተማሪ ነገር አለ። በዛ ነገር ነው እና እንነጋገራለን፣ እንቀራረባለን፣ እንዋደዳለን። በጣም አንድ በሚያደርገን ነገር ልዩነቱ እኮ እንዳለ እኮ ነው። አምነናለን። ይቅርታና ኦርቶዶክስ ነበርክ እንዴ ቀድመህ? ይቅርታ። አዎ ቤተሰቦቼ ምናምን። አንተም ኦርቶዶክስ ነበርክ? ኦኬ። ከዛ በኋላ ነው የወጣኸው? ኦኬ። እሺ፣ በጣም አመሰግናለሁ ስለነበረን ጊዜ። መሸብኝና ትንሽ እኔ ሀሳብን ስጨርስ ነበር የጠበቅኩ ያለሁት። ሌሊት ስለነበር የተነሳሁት ትንሽ አረፍ ለማለት እያሰብኩ ነበር። ይቅርታ ከተፈቀደ። ችግር የለም። ኧረ ችግር የለም። ስላገኘው ደስ ብሎኛል። ለማንኛውም እሺ፣ እግዚአብሔር ያክብርልኝ። ፓስተር ወረደ ደከመኝ መሰለኝ ጋይስ፣ አረፍ ልበል። ምንድነው የሆነ ምስክርነት ማን ነበር ያለኝ ስለ ቤተክርስቲያን አሁን ያለው ነገር በጣም የሚያስደስት ነገር ነው። ከቀደም ጀምሮ የተነጋገርንበትን ነገር ሁላችሁም እንዳትረሱ፣ ያወራንበትን እያንዳንዱን ነገር ወንድማችን ዲያቆን ፈለገ እስጢፋኖስ እናመሰግናለን። ዩኒቨርስ አንበሳ ለቀቀብን እኮ ዛሬ ከበበን። ዛሬ ዩኒቨርስ አንበሳ ሲከበን ዋለ፣ ሲከበን አደረን። እንዲህ ይቻላል። ለመተኛት ነበረ። ቅድም ምስክርነት አለ ብለሽ ነበር ዮሐና። ማን ነው ምስክርነት ያለው? ምን አይነት ምስክርነት ነው? የት አለ? የለም። ኦኬ በቃሽ። ነገ ምናምን ከገባን እንቀጥላለን። ለማንኛውም ሰላም ደርሉኝላችሁ።